ሃይ ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬም በቆንጆ ጽሁፍ በቆንጆ ትረካ መተናል። ደራሲ ዋሲሁን በላይ የጾም ከንፈር ይለናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። ግርም ይለኛል ድንቅ ነገ ዛሬን አለመምሰሉ፣ ዛሬ ደግሞ ትናንትን። እንደኔ አይነት ብርታት ያላት ሴት ካለች ፀሐይ ቀናቷ አይጣል ነው። በቁመቴ ልክ ያሰራሁት መስታወት ቄንጠኛው ስወለድ እንዲሆኝ እንደመጣው ሲያሳብቅ በለውጡ ተገረምኩ። ልቅም ያልኩ ቆንጆ ነኝ። ሁለመኔን ውድድ ያደርገዋለሁ። ሴትነቴን በአግባቡ እየተጠቀምኩ እንደሆነ ይሰማኛል። ፊት ለፊት የተገትሮ በእርቃኔ የሚማልለው መስታወት እኔን በግርምት ያስቃኘኛል። ጡቶች ያምራሉ፣ ብስል የዘይቱን ፍሬዎች። ወገቤም ከልብ ወገብ ነው። ጀብድ ባይሆንብኝ እስከ ዛሬ የተኙኝ ወንዶች በሙሉ አንዳቸውም ጡቴን ነክተውኝ አያውቁም። ልክ ከባድ በረድ እንደደበደበው የደረሰ የጥጥ ማሳ ሙሽሽ የሚሉብኝ ይመስለኛል። እንኳን የወንድ ልጅ ቀርቶ ጡት ማስያዣ የሚሉት የሴቶች የጡት አንቀልባ እንኳን ነክቶት አያውቅም። ምን ሲሞከር የወንድ ልጅ ሊያርፍባቸው እንኳንስ ሌላ ተጋሪ ቀርቶ እኔንም ስፍስፍ ያረጉኛል። ግን መስታወት ፊት ቆሞ የራስን ገላ እንደመመልከት ምንም የሚያሳሳ ነገር አለ? ፊቴን ሳየው ታዘብኩት። አይኔ ላይ የተኳልኩት ኩል፣ ማስካራ፣ ሻዶ 7 ፉንጋ ሴት ለ3 ቀን ትዋብበታለች። ከንፈሬን የተቀባሁት ኤልዛቤት ሊፕስቲክ እኔ ነኝ ያለ ጀግና ስሙ ያስለቅቀው። የሆነ ያላወቅኩት ስሜት ገላዬን በላባ እጅ ዳብሶ የብርሃን ሻማ ሲያጎናጽፈኝ ታወቀኝ። ሁሌም በራሴ ኮራለሁ፣ ወደፊት እንጂ እንዳልቆምኩ ይገባኛል። ግን በአንድ ነገር ያፍራለሁ፣ ወንድ በመውደዴ። ግን ይሄ ሽቶ ከሩቅ የሚጠራ ጸጉሩን በጄልና በፐርማ አሳብዶ የሀብታም ውሻ ይመስል የተብለጨለጨው በስኪኒ ጂንስ የተወጠረው በባዶ ተቆንኖ ቦርጩን የሚያስኮመኩመውን ሳይሆን አለ አይደል ላይክ ጸጉሩ ክርድድ ብሎ ወጋ የሚያደርግ ጠረኑ ስንፍጥፍጥ የሚያደርግ ሲጨበጥ ሻከር ጨምደድ ሲያቀፍ ትንፋሽ የሚያሳጣውን ወንድ የሆነውን ወንድ ሳይዋቀዋለሁ ያኔ ውስጥ ያዘኛል። እኔ ካዘዘኛ ያመልጠኝም። ሕፃኑኛ 5ኛ ክፍል እያለው ከቤታችን ሰርቪሶች አንዱን ተከራይቶ ማተሚያ ቤት ይሰራ የነበረው ባህሩ ዛሬን እንዳንጎራጉር በትናንትና ቃኝቶኛል። ከነ ጠቁረቱ ከነ ጠረኑ አሁን ድረስ ይከተለኛል። መላጣ ወንድ የሆነ ወንድ ዶቃ እያለ በገባ በወጣ ቁጥር ብብትና ብብቴን ሰቅስቆ ከፍ ካደረገኝ በኋላ ግራና ቀኙን ቃኝቶ ከንፈሬን በስሱ ስሞኝ ወደ ክፍሉ ይገባል። ሳላስበው ሱስ ሆነብኝ። ለ7 ዓመት የኛን ቤት ተከራይቷል። 7 ዓመት ሙሉ ስንገናኝ ስሞኛል። ከውጪ ሲገባ በረንዳ ላይ ሰው ቢኖር እንኳን ክፍሉ ተከትዬው ገባለሁ። ኦፕ ያደርገኝና ሳም አርጎ ሱሴን ያቆርሰኛል። 3 በጣም ዘናጭ እህቶች አሉኝ። አንገታቸውን ደፍተው ከቤት ይወጣሉ፣ አንገታቸውን ደፍተው ይመለሳሉ። ሲበዛ ኩሮዎች ናቸው። እወዳቸዋለሁ፣ በጣም ይመስጡኛል። ግን አንድም ቀን ውጪ ሊገጥመኝ ስለሚችለው የወንዶች ትንኮሳ አውርቶኝ አያውቁም። ምናልባት ወንድ ስለማያውቁ ይሆን እላለሁ። ይሄ ጥቁር መላጣ ሲስም ከንፈር ረዥም ልብ ወለድ የሚተርክ ይመስላል። ባህሩ አንዳንዴ የህትመት ቀለም እጁን እንዳበላሸው አሻራውን አሻራዬ ላይ ያትማቸዋል። ፍቅር ልቤ ላይ ይጽፋል፣ ከንፈሬ ላይ ይተርክልኛል። ሁሉም ልቤ ውስጥ አሉ። ችግኝ ናቸው ትዝታዎቼ፣ ከተከልኳቸው ይበቅላሉ። ብቻ ወንድ የራሱ ጠረን ከሌለው አልወድም።
የኛው ድክመት ያበሳጨኛል። ሰፊ ቀዳዳ ይመስለኛል። እስኪ ያስቡት፣ አንዲት የተማረች ጥሩ ገቢ ያላት ሴት እንዴትና በምን ሂሳብ እንዴት ሆናለች? ይህን ድክመቴን ለማረም ከምለፋ ይልቅ መንታው ልጄ በእነሱ በቀጣ ይቀለኛል። ደግሞ አባት የሌለው ልጅ ጥሩ አይደለም። በበሩ ቀዳዳ የሚገባው ነፋስ ቂጤን ሲዳበስ ይሰማኛል። አንዲት የገነት አበባ የመሰለች ውብ ሴት ብቻዋን ራቁቷን ቤቷ መስታወት ፊት ለፊት ቆማ በራሷ ገላ ተማርካ ፈዛ። ወይ ጉድ! ከርቀት የሚሰማው የጸጋዬ እሸቱ እንክትዬ በል ድቅቅ ጎኔን አይመቸው መቼም ያለ ወዳጅ አይደላም ያለ ሰው የሚለው ጣዕም ያለው ዘፈን ልብን በትዝታ የሚያሸፍት ውብ ዜማ የተዘጋውን በሬን ሳያንኳኳ ሰንጥቆ ከነፋሱ ጋር ገብቷል። ማን ጀግና ነው ትዝታን አትድረስብኝ የሚለው? ባህሩ ቤታችንን በለቀቀ በሳምንቱ ቀጥሮኝ ራቴን አሳ ጠብስ ጋበዘኝ። በሆነ አስማት አብረን አደርን። አደገኛው ጊዜ ተጀመረ። ሌሊቱን ማሳው መኝታችን ላይ ቀይ አበባ ዘራን። ያኔ ለየት ያለ ስሜት ልቤ መሃሉ ላይ ለሱ ብቻ ሐውልት ቀረስኩለት። ሐሙስ ማታ 3ኛው ቀን ቀጠረኝ። የኔ ሰበብ አገኘው። ፒያሳ ፒዝሪያ አሮስቶ ጋበዘኝና እዛው ዝቅ ብለን አብራ ሆቴል ይመስለኛል በስተቀኝ ታጥፈን አልጋ ይዘን አደርን። ያቺን ዘቢብ የመሰለሽ ምሽትም ልቤ ውስጥ በትልቁ ቆፍሬ ከተከልኩት ሐውልት ስር የከበረ ማዕድን አስቀመጠ። ከዛ በኋላ ትዝታውን እንጂ በአካል አግኝቼው አላቅም። እኔ ለመባለግ ባልጌ ማነው ተጠያቂ? ልጅነቴ ወይስ በመገረዜ ምክንያት የተፈጥሮን እርካታ በማጣቴ? እንግዲህ እንዲህ ነው የተጀመረው የኔ ህይወት። ባህሩ የኔ ያሰብኩ ነው ልቤ ደጅ የሚያድረው። በትምህርቴ ጎበዝ አይገልጸኝም። ከ3ኛ በታች ወጥቼ አላቅም። ማትሪክ ስትሬት ያምጥቼ ዩኒቨርሲቲ ገባው። በሁለቱም ነገር ባሰብኝ። በትምህርቴ የአዳምን ችግኝ በመንቀሉንም የትምህርቴን ጉብዝና ሙሉ ግቢ ያውቀዋል። በተለይ የኢኮኖሚክስ ዲፓርትመንት ተማሪዎችም መምህሩም ወንድ አዳይ መሆኔን ግን ከታደኑት ወንዶች ሌላ ማንም አያውቅም። ኮርማው የሚሉት ጣውላጋ ግቢ ያወጡለት ስም ነው። ሴት አይቶ ማለፍ አንጀቱ አይችልም አሉ። እሱም እንደኔ ቤታቸው ሴት ተከራይ አባልጋው ይሆን? እሱ ስሜን ለማጥፋት ሞክሮ ነበር። መጀመሪያ ጠየቀኝ። ካልሲን አጽዳ ብዬ ካለው ክሳት ላይ ቀነስኩበት። ወንድ ሲጠይቀኝ ያመኛል፣ ይደብረኛል። ዳግም ላይን እንኳን ለማየት እጠየፈዋለሁ። ግቢ ውስጥ ከወንድ ጋር ምን ይወኝ ነው? ታይቼም አላቅም። 4 ዓመት ብዙ ታምር ታየ። አላዩንም እንጂ ያላየ ነው የለም አይደል? የእያንዳንዱ ዓመት ግሬድ ያስገራሚ ነበር። የረሳሁት ያልጠየቀኝ መምህር የለም። ጢቅ ብያቸዋለሁ። በዓመቱ መጨረሻ ላይ ዋንጫና ወርቅ ተሸላሚ ሆኜ ተጨበጨበልኝ። ለራሴም ማጨበጨብኩለት። ሴታታ አልኳት እኔን ወንዳታ እንደሚባለው። እዛ ሰተቴ አዳራሽ ውስጥ ከሎው ዲፓርትመንት ዋንጫና ወርቁን የተቀበለው ናሆም አክሊሉ በእንኳን ደስ ያለ ሰበብ እሳው አበሰልኩት። 11:45 ቤቱ ተገኘው። ነፋስ አልቀደመኝም። ጠዋት ተመራቂ ነበረች። የገነት አበባ ይዛ ናሆም ቤት ተገኘች። መሸ። ሁሉም ወደ የመሄጃው ሄደ። ናሆምና እኔ ላብ የሚለው ሳሎን ውስጥ ቀረን። አትሄጂም እንዴ? የት አልኩት። ፈገግታው ያምራል። እስክታ የሚመታ ባህር ይመስላል። አይ መሽቷል ብዬ ነው። ተው ይነጋል። ፈጣጣ ይሆንኩ መሰለኝ። ገባው።
ደረቱ ላይ በምቾት የተንፈላሰሰውን ከረባት ጭርሱን እየፈታ ወደ እኔ ቀረበ። እጄን እያሻሸ ወደ መኝታ ቤት ገባን። በሩን ዘጋ ነው። ልገላበጥ እንዲህ ጎኔን ላመቻቸው። ማን ለማን ይተኛ? ሁሉም ለራሱ ነው። ናሁም ተካክሞ ላግኝሽ አለኝ። ዝናዬን ያውቅ ነበር የትምህርቴን። ላግባሽ አለኝ። ብን እስኪል ሰከረ። የለሰለሰ የወንዝ ድንጋይ መሰለኝ። አልጌ የሆነ ተሽሙን ዋኝ አፈረኝ ከሚጤ ስለሆነ ከልቤ ከልቤ አፍተፋውት። ባህሪን አልሆነማ። አሁን ትንሽም ቢሆን ልቤን ሞላ ያደረገ የተለየው እንዲሆነ ወንድ ከልቤ ሰፈር እንግዳ ሆኖ መጥቷል። ግባም ሂድም ለማለት ተቸግሬያለሁ። 4 ልጆች አሉት። አመሏ ከሐር በላይ ለሰለሰ። ማማሯ የቤተ መቅደስ ምንጣፍ የመሰለች ሚስት አለችው። ፈገግታዋ ትኩስ የቡላ ገንፎ የመሰለ። አየር ማረፊያ ግራውንድ ቴክኒሻን ነው። ደረቱ ላይ ያለ ማጋነን 4 ሴቶች የፍቅር እስክስታ ማስነካት ይችላሉ። አሁን ልቤ ሰው ማሰብ ሰው መውደድ ጀምሯል መሰለኝ። ቁልፉን ያገኘው ይሄ ወስላታ መሰለኝ። ትንሽም ቢሆን የስጋ እርካታ አገኛለሁ። መሳም ያውቅበታል። ቀይ የወይን ዘለላ የመሰለው ከንፈሩ ለማውራትም ለመሳምም አይጣደፍም። መጀመሪያ ቀን እራት ጋበዝኩትና አይኑን ሳየው የት እንደር ልለው በመኪናው ቤቴ ድረስ ሸኘኝ። አትገባም? ድፍረቴ ቀርሞኛል። አንቺ ገቢ ቆንጆ ቢራቢሮ። የሴት ቤት ነው ብለህ ነው? የሴት ቤት እኮ ዘው ተብሎ አይገባም። ብዙ ማንኳኳት ይፈልጋል። ምናልባት ለዛሬ ፈቅጄልሃለሁ ቢገባ ብዬ ተመኝቼ ነበር። ወንዝ ዳር በቀለ ቄጤማ። ሌላ ቀን አስፈቅጄ ይገባለሁ። እጄን ስሙ መኪናውን አስነስቶ ተፈተለከ። ጠረኑን አቅፌ ያደርኩ እጄን ጡቶቼ ላይ አድርጌ። እሱ ባለ ትዳር፣ እኔ ባለጌ። ባህል የገፈፈኝን ስሜት ሳድን የከሰው የሱ ከንፈር ይጾ እየሳሳው ነው ምስመው። የዛች ቆንጆ የሚያለየ መሰለኝ። የኔ የፍስክ ከንፈር ተቆጭ ገላማጭ ቆንጣጭ የሌለበት። ለእንደኔ አይነቱ አሞኝ ሰርቆ ፍቅር እንደ መስራት የሚያስደስት ነገር የለም። እንደኔዋ ነውሯ ኩራቷ ለሆነባት ነፍስ ምን አይነት ይቅርታ አለ? ነፍሱ ስጋ ለብሶ የነፋስ ነፍስ አበድቶ ኳላይ ቆሞ በብርሃን እጁ እየዳበሰኝ ተመስጦ ይታየኛል። ውብ ሴት የዋ የገዛ ጎዶሏን አኩድላ የሌላን ሰው ስሜት ለመሙላት እምታተረፉ የገላ ሆነች እያለ በልቡ ሲያልጎመጉም ሰሞት። እሱ ለኔ አስኖ አሳዘነኝ። በስስት አይኑ አገላብጦ ከፊትም ከኋላም አየኝ። እንዳይበርደኝ ከነፋስ የተፈተለ ነፋስ ሸማ ባዶ ገላዬ ላይ ያለበሰኝ። አሳዘነኝ። የሱም ገላ ተራክቷል። የሱም ስሜት ተቆርጧል። ቀስ አርጎ አንገቴን ሳመኝ። አይኖቼን ስለጨፈንኩ ቀስ ብሎ ድምጽ ሳያሰማ በመጣበት ወጣ። በልቤ ግን አየሁት። ሲራመድ ያምራል። ከአንድ ክር የተሰራውን የውስጥ ሱሬን ታጠቅኩ። ያልሰፋም ያልጠበበም ውብ አረንጓዴ ቲሸርት ለላይኛው ገላ ያጠለኩለት። ነፋሱ ከስር ያለበሰኝ እንዳለ እስቲ ዛሬ ቀሚስ ልልበስ ለራሴ ነገርኳት። እንደ ሕፃን ልጅ ብስኩት እንደተገዛላት ፈገግ አልኩ። ከቴክኒሻኔ ጋር ተገናኝተናል። መረቅ የሆነ አዳር ለማደር ተዘጋጅቻለሁ። በጣም ዝቅተኛ ሆቴል ነው ያለነው። ፊት ለፊት ተቀምጠናል። አይኑ አይኔ ውስጥ የሆነ ነገር ይበረብራል። ምንም እንደሌለኝ አላወቀ። ልጆች ደህና ናቸው? በጣም ምንም ውስልትና እንደሚሰራ ሰው አይቅበዘበዝም። ባለቤትስ ሰላም ናት? አታሳዝንህም? ለምን እንዳልኩት አልገባኝም። ታሳዝነኛለች፣ አንቺም ታሳዝኝኛለሽ አለኝ። ትንፋሽን ወደ ከንፈር እየገፈተረ
ይዞልኝ የሚመጣቸው እስኪዎች ልቤን ሳያንኳኩ ያስከፍቱኛል። የገቢ ምንጭም ናቸው። ታሳዝነኛለች፣ አንቺም ታሳዝኛለሽ። ለምንድነው የምታሳዝነ? የልጅነት ፍቅሬ ናት። ሲበዛ ታምነኛለች። ከሷ ሌላ ሴት የጎበኘሁት አንቺን ነው። እኔ ለምን አሳዝናለሁ? እንደማላዘልቅሽ አውቃለሁ። ለምን? ሚስቴን በጣም ወዳታለሁ። ከወደድካት ለምን በለዋ ላይ አላስጨረሰኝም። የቁጭት ፈገግታ ፈግጎ 4 ልጅ የወለድ ነው ያለምንም እረፍት በተከታታይ ነው። እኔ እንዲሆን ፍላጎቱ የለኝም ነበር። እሷ ግን አሁን ዘግይታ የነገረችኝ ነገር ያሳስባት ስለነበር በልጅ አስራኝ በፍቅሯ ማቆየት ፈለገች። ምን ብላ ነው? ለመናገር አልፈለገም። ከኔ ጋር የወጣባቸው ቀኖች አሞታል። አየሽ፣ ሚስቴ ተወልዳ ያደገችው ገጠር ነው። የ17 ዓመት ልጅ ሆና ነው እዚህ የመጣችው። ልጅ ሆና ተገርዛ ስለነበር መብረቅ ይመታኝ መሰለኝ። ትክል ድንጋይ ይመስል ድርቅ። ህመሙም ፍርሃቱም ልብ ውስጥ የማይደንቁ ስል ነበር። ከመጋባታችን በፊት ነክቻት አላቅም። ተጋባን። የሚያቃጥል ትንፋሽ በረዥሙ ተነፈሰ። ፊቴ ላይ የነበረውን የመደናገጥ ፍም ብሎ አቀጣጠለው። ከተጋባን በኋላ ደስታን ፈልጌ ያጣኋት። ምንም ስሜት አልነበራትም። የሷን ስሜት ስፈልግ የኔን ስሜት እየጣልኩት 4 ልጅ ወለድን። አልጋ ላይ ስሜት ባይኖራትም ወዳታለሁ። ታሳዝነኛለሽ። ገላዋ የኔን ገላ ያምናል። የታመምኩም ቢሆን ካሁን በኋላ ህመሟን አክማለሁ። ለዛን ያሳዘነች። ቀድማ ብትነግረኝ ኖሮ ያጣሁት የመሰለኝ ጊዜያዊ ደስታ እሷ ውስጥ አገኘው ነበር። እኔ እንዳታለልኩት አውቃለሁ። ግን የሚስቱን ህመም ሳያድን የኔን ስሜት ማከም ችሏል። የሳሽ ምስኪን እድለኛ ሚስቱ ቁስል የኔም ህመም ነበር። ለአመታት ጠፍቶብኝ የነበረውን የስጋ ስሜት አግኝቶልኝ ነበር። እውነቱን ነው፣ አያዘልቀኝም። ቀምቶ መብላት አያጠግብም። የማይጠጣ ውሃ ነው እማያድን ጠበል። ያሰዝነው ምግብ ሳይመጣ ተነሳው። ስሜቴ ገብቶታል መሰለኝ። ቀስ ብሎ ምን ነው ብቻን ተነፈሰ። አሳዘንከኝ አልኩት። አሳዘነችኝ ነበር ማለት የነበረብኝ። ከመቀመጫው ሳይነሳ በሩን አልፌ ወጣው። ልቤ ግን አቤት ጆሮህን ወደኔ አዘንብል አድምጠኝ ትል ነበር። ከወንድ የተረፈኝን ጊዜ ህመምተኞችና አቅመ ደካሞችን እጎበኛለሁ። አቅም በፈቀደ ለወንድ ያዘመመ መንፈሴን ይሄው ቀና ብዬ እንድሄድ የረዳኝ ለዛችኛዋ ሴት እያዘንኩ ራሴን በጸጸት ሻማ እየለበለብኩ እገኛለሁ። ንስሐ ቢሆነኝ ፈጣሪስ ሰለሞንን ታግሶቴል። ስንትና ስንት ቁባቶች የነበረውን ጎልያድን ጉልበተኛ አርጎ በትንሹ ዳዊት ሲረተው እኔን አእምሮዬን የስጋ እውቀት ሞላውና ነፍሴን ከሴት ታረጋት። የልጅነት ትዝታ ልቤ ውስጥ መቅደሱን ሰርቶ ያመለኩት ነበር። ያልተማረ ማህበረሰብ ይዞት ሽሩሩ ሲሉ የነበረ አጉል ባህል ዋርካውን ጋልገረሰስ ነው። የሚያስከፍልን ዋጋ ውድ ነው። የተፈጥሮ እርካቴን ተነፍጌ ከስጋ ስጋ እየዘለሉ ስጋት ላይ ነኝ። ብዙ ነገር እያለኝ ግን ምንም የለኝም። ለሌሎች እየኖርኩ ለራሴ ግን የለው። በሰፊው ነው ማፈሰው። ትናንትና ዛሬ አይደለም፣ ዛሬም ነገ አይሆንም። መላእክቱ ሁሉ ይሰግዱለታል። አቤቱ ስለ ፈርድ ጽዮን ሰምታ ደስ አላት። የይሁዳ ሴት ልጆች ደስ አላቸው። የወደቀን ማንሳት ከተቻለ የተናደን ከገነቡት የተፈሰሰን አፍሰው ለቅመው ንጽህናውን ከጠበቁለት ምን ነው ታዲያ እኔ ይረሳኝ? መስታወት ፊት ቆሜ አላቅም። እኔን ጠልቻት ወይ ደግሞ ፈርቻ አይደለም። ገሌ አይደለም፣ ልቤም አይደለም፣ ከንፈሬም አይደለም። ነፍሴም ጾመኛ ናት። አንድ የሆነ ደስ የሚል ስሜት በልጅነቴ ፍልሰታን አስቀድሰ በነበረበት ጊዜ የሚሰማኝን አይነት ጥሩ ስሜት
እንደ ነፋሱ የተላከ ተይ ተይ ይለኛል። ትቼ ይስለዋለሁ። እግዚአብሔር ያውቃል።